እኔና ሰኒ በሆነ አጋጣሚ ተዋወቀ። ሳናስበው ስንቶች አቅደውና ስንት ነገር አስበው ስንት ዓመትም ጠብቆ የሚያደርጉትን ጋብቻ እኛ ሳናስበው ፈጸመ። ህይወት አስበነው ከምንኖረው በላይ እሷ ባሰበችልን የምትኖረው እድሜ ክልላችን ይበዛል። ህይወት አስበነው ከምንኖረው በላይ እሷ ባሰበችልን የምንኖረው እድሜ ክፍላችን ይበዛል። ማን ያውቃል ዛሬ ላይ የተጸጸትንበትና አብረን ልንሆን ያልፈልግንበት ትዳር የዘላለም ሚስጥር ይሆናል። አንዳንዴ ሰኒን ሊቀርባት ልናፈራለን። ነገ ብታሰር ብቻዋን ሆና እንዳትጎዳ እሰጋለሁ። አንዳንዴም ደግሞ እሷም እኮ ልትታሰር ትችላለች። አስደስታት ደስተኛ እንድትሆን እርዳታ ውስጥ ይለኛል። ቆይ የትኛው ስሜት ነው ልክ የሚሆነው? አላውቅም፣ ግራ ገብቶኛል። ግን አሁን ላይ ቆመ ብዬ ሳስበው ሳኒ ደስተኛ መሆን እንደሚገባት ይሰማኛል። እያደር ደስታ እየራቃት ነው። ቢያንስ በእኔ በኩል እንኳን ደስታዋን ለማግኘት መጣር ነው። የነገር እሱ ያውቃል ብዬ ጥርሴን ነግሼ እሷን ለማስደሰት መጣር አለብኝ። አዎ እሱ የተሻለ ይመስለኝ። እንደ እንሽላሊት ጥግ ስር መጎተፍ ትወዳለህ አይደል? ቆይ እኔም መከተል ስራ ሆነ ማለት ነው? ለነገሩ ስትኖር የነበረው አጥር ስር ላስቲክ ወጥር አይደል? እሱ ህይወትን አፍቋል መሰለኝ። ትላንት ያለፍኩበትን ህይወት እያስታወስክ ልታሸማቀቀኝ እንዳትሞክር። እኔ እንደሆንኩኝ አላፍርበትም። ምንም ያኮራ ታሪክ አለና ነው ደረትን የምትገለብጠው? ትርፍራፊ እየለቃቀም ከሰው ብር እየተቀበልክ ነበር እኮ የምኖረው። ይህ እኮ ለመኖር ምን ያህል ዋጋ እንደከፈልኩኝ ነው የሚያሳየው። ምናልባት አንተ የሞቀ አልጋ ላይ እየተኛ አድጋ ሊሆን ይችላል። ምናልባትም ደግሞ በእናት እጅ የተሰራው ምግብ እያማረትክ በልታ አድጋም ሊሆን ይችላል። ቆይ በዚህ ሰዓት በህይወት ብንፈተን ከኔና ከአንተ ማን የሚያሸንፍ ይመስላል? ጎዳና በማደግ እንደዚህ መኩራት ግን ገርሞኛል። የሚያሳፍሩኝ ብዙ ነገሮች እያሉ በትላንት ማንነት አላፍርም። ምናልባትም የማፍረው ትላንት ያስቀመጥከኝ ቦታ ላይ ዛሬ በገኝ ነበር። እንዴት ነው ግን ይህ ተከርቸምነት ልብን ውጥር አድርጎታል? እባክህ እንጂ ምን ነው ዝም አልክ? ማብራሪያ እየጠበቅኩ እኮ ነው። ልክ እንደ ጎዳና ህይወት ሴት ቤት ሄደ የገባህበትን ህይወትን እየጠየቅኩ እኮ ነው። እሱን ለምን እንዳደረግነው ጠንቅቀህ ታውቃለህ? ለምንድን ነው ልገምት? ምግብ ሰዓት ለምን ስለሚሰጡ ወይም ደግሞ የሚሞቅ ሶፋ ላይ ስለሚያስተኙ? የትኛው ነው ትክክል? እንዳንተ በሰው ልጅ ዝቅ ማለት የሚሳለቅ ሰው አይቻላል። ግን አንድ ነገር ቃል እገባልሃለሁ። አንተም እንደዚህ ዝቅ ብለህ ሰዎች እንዲስቁብህ አደርጋለሁ። ይህ ደግሞ ቃሌ ነው። እንደዚህ መንጠር ጥቅም የለውም። እመነኝ፣ እዛው የላስቲክ ህይወት ውስጥ ነው የምመልስ። ትዙ ምን ሆነሻል? ትሄዳለች እኮ። አንተን እኮ አውቃለሁ። ለአንድ ለሁለት ቀን ብለው ይገቡና ከዛ በኋላ አልሄድም ይላሉ። አንተ ደግሞ ዝም ትላቸዋለህ። ከዛ ይከርማሉ እንዴ። ስለዚህ አይሆንም፣ አልፈቅድም። እንዴ ተይ እንጂ፣ እንደዚህ መሆንሽ እኮ ለስምሽም ጥሩ አይደለም። ምን ሆነሻል? እሷ ደግሞ ጥሩ አለችኝ አላለችኝ እቺ ገመዳፍ ከወሬዋ ርዝመት ማስጠላቱ። ሲጀመር ካልሄድኩ እያለች ነው። በቃ ተረጋጊ፣ ትሄዳለች። ጥሩ ትሂድ። ይኸውልህ አንተ ግን ማለት ነው እዚህ ቆይ እባክሽ ምናምን ትላትና ከኔ ጋር ነው እሺ ጸብህ የሚሆነው። ቆይ አንተ መቼ ነው በሰው መጎዳት የምታቆመው እንዴ? ቆይ ራኬብ ምን አገናኝቶን ልትጎዳኝ ትችላለች? ችግር የለውም። አንተ ሰው ስለምታምን ከሞትኩ በኋላ ነው የምታውቀው። ቅዱሴ በቃ ነው የሚሄድ ነው። አሁን ስልክ ደውሎ እኮ ሆቴል አገኘንልሻለሁ። አረ በቃሽ፣ ልሸኝሻ። እንዴ ቆይ አሁን ምን ስል ቆይቼ ነው መልሰህ ደግሞ እንደዚህ የምትለው? አንተ አትመከርም እንዴ? አያስፈልግም። እኔን ከሚሸኘኝ ሰውን እንዴት ማናገር እንዳለባት ስርዓት የማታውቀውን አክስትን ትንሽ አስተምራት። ምን አልሽ አንቺ? የበላሽበትን ወጭ ሰባሪ አየህ አይደል ቅዱስ? ለአንተ አመድ ነው እሺ የሚመልስልህ ሰው። አሁንም ቢሆን ቅዱሱን አመሰግነዋለሁ። አንቺ ግን በጣም ስርዓት የጎደለሽ ሰው ነሽ። እንግዳ ነኝ ለሱ ብለሽ እንኳን አላከበርሽኝም። ለመከበር ብቁ ስላልሆንሽ እኮ። እንዴ ምን ሆናችኋል? ተረጋጉ እንጂ ትላልቅ ሰዎች አይደላችሁ እንዴ? ምንድነው እንደ ህፃን አንድ የምትመላለሱት? እኔም አንተን አክብሬ ዝም ብያት ነበር። እሷንስ ተሳስታ እኔን የምታሳስተኝ። ስሚ ለምታወሩ ነገር ብትጠነቀቅ ይሻልሻል እሺ? ያለበለዚያ ግን
ባለጠነቀቅ ምን ልታመጪ ነው እንዴ? ትዝ ምን ሆነሻል? እቺ ማትረቢ። ኧረ እባካችሁ ተረጋጉ። እንዴት ትላልቅ ሰዎች አላችሁ እንዴ? ምን እየሆናችሁ ነው? ተወኝ ቅዱሴ፣ በእናትህ ልክ አላሳያት። በህይወቴ እንዳንቺ የታገዝኩት ሰው የለም። እሺ ካሁን በኋላ ግን አርፈሽ ብትቀመጪ ነው የሚሻልሽ። ምላስሽን ነው ያለ ውሃ ማስወጥሽ። እንዴ ምን ሆናችኋል? ትዙ ተረጋጊ እንጂ። አታያትም እንዴ በሰው ቤት መጣ ነገር ስትፈልገን? እቺ መረን አፍሽን ዝጊ። ልብ ካለሽ እኮ መውጣት እንችላለን። ስለወፈርሽ የምፈራሽ መስሎሽ ነው? አሳይሻለሁ። እሺ አንቺ የስጋ ክምር። ራኬብ አንቺ እንኳን እባክሽ ተረጋጊ። እንደውም ነይ በቃ ልሸኝሽ እንውጣ። እሱን አክብሬ ነው እንጂ አልለቀሽም ነበር። እሺ ትዙ ምን እየሆንሽ ነው? በቃ ውጪ ሂጂ ወደ ጓዳ። ተረጋጊ ራኬብ። አንተ ደግሞ 150 ጊዜ ተረጋጊ አትበለኝ። በነገሩ ስታቀስለኝ እኮ ነው ያለችው። ደግሞ መንገድ ላይ ላገኛት። እሺ አልለቀት። ናቲ እኮ ናቱ በመልክና በኪሎ የተለያዩ ሁለት አንድ አይነት ሰዎች። ሰኒ ምን ሆነሻል? በጣም ተክዘሻል። እኛ እኮ አዲስ ሙሽራ ነሽ ብለን ልናጫወትሽ ነው የመጣነው። እየተጫወትኩ እኮ ነው። ተጫወት። ሲጀመር ልክ አይደለሽ። ምን ነው ደብሮሻል? ኧረ አልደበረኝም። እንዴ ሰኒ ተገደሽ ያገባሽ እኮ ነው የምትመስለው። ማነው እንደዚህ ያለሽ? ያንን የማይረባ ውጭ አግኝታችሁ ነበር እንዴ? ኧረ ተረጋጊ ሰኒ። እኔ ማንንም አላገኘሁም። ሁኔታሽን ነው እንደዛ ያልኩሽ። ማለቴ ስትተክሽ እንደዛ ሳይሆን ያው ድንገት ስለተጋባንና ከራኪ ጋር ስለተጋጨን ደብሮኝ። ባለቤትሽ ግን ብዙም ሳያወራን ሄደ። አይነፋር ነው እንዴ? ጆከር ባለቤቴ ለመባል በቃ አይደል? ግን ትክክለኛ ስሙ ጆከር ነው? አይ አይደለም፣ ኤርሚያስ ነው የሚባለው። እና እንደዚህ አይነት ቆንጆ ስም እያለው ለምንድን ነው ጆከር የሚባለው? ምን ስፒድ እኮ ነው። ማለቴ ያው ካርታ ሲጫወት ስፒድ ነበረው፣ ለዛ ነው ጆከር የተባለው። እኔ ደግሞ ስፒድ ስትይ ማን ትዝ እንዳለኝ የምታውቂ? ማን ትዝ አለሽ? ስፒድ ነው የኪራ ወንድም ነኝ ያለው። እንደውም አንቺ ነገርሽ እሱ አይደለም። ሲጀመር ስለሱ ማሰባችሁን አቁሙ። ለኪራም ቢሆን እኮ ኪያለች። ሲጀመር ወንድምነቱ መች ተረጋገጠ? ጽናት አልተረጋገጠም። ግን ተቆጣሽ። ምን ነው? በሰላም ነው? በሰላም ነው፣ በሰላም ወፊላላ። እንዴት ናችሁ? ከእንግዶች ጋር ነሽ መሰለኝ። አንዴ ላናግርሽ፣ ኪችን እናውራ። ከሰው ጋር ነኝ፣ አልችልም። ኧረ ሰኒ ችግር የለውም። ኧረ ለምን? ያን ያህል አስፈላጊ ነገር አይነግረኝም። ስለዚህ በኋላ ይደርሳል። ተውት። እርግጠኛ ነሽ አስፈላጊ አይደለም? በኋላ ግን እግሬ ስር ቆመሽ ስለምኝ እንዳላገኝሽ። ወይ ሰኒዬ በቃ ሄደሻል። እንደዚህ ነው አየሽ። አንቺ ሳታከብሪኝ እንግዶች አከበሩኝ። በእውነት እግዚአብሔር ያክብርልኝ። ምን አይነት ማንነት እንዳለ ስላላወቁ ነው እንጂ ቢያውቁ ኖሮ ከእግራቸው በታች አድርገው ይረግጡ ነበር። ኔክስት ነው ቶሎ ቆይ እሱ ማን ነው? የጆከር ወንድም ነው። ቆይ መጣ ሲል ተረጋጊ። ልሸኝሽ አልኩሽ አይደል እንዴ? አልፈልግም አልኩህ እኮ። እንደዚህ ተናደሽ አትሂጂ እባክሽ፣ ተረጋጊ። ቆይ አሁን የኔ ህይወት የሚያሳስበኝ ይመስልሃል? እስኪ ነኝ ትዳር ነበረኝ፣ የተከበረ ቤት ነበረኝ። አሁን ግን ሁሉም ነገር ተበትኗል። አንድ የቀረችኝ እህቴ ነበረች፣ እሷ ምን እንዳደረገችኝ እይ። ራኬብ ይገባኛል እኮ ግን በቃ የሆነ ሆኗል። አሁን ተረጋግተሽ ምን ማድረግ እንዳለብን ነው ማሰብ ያለብን። ማሰብ ራሱ አቃተኝ እኮ። በሄድኩበት ሁሉ ሰው ይሸሸኛል። ቆይ እኔ ምን አደረግኳቸው? ይቺኛውን ራኬብ እኮ የፈጠሯት እነሱ ናቸው። ይገባኛል ግን በቃ አሁን ምንድን ነው ማድረግ ያለብኝ? እኔን ሰው ፊት እንደዛ ማድረግ ስናቁም ያደርጉሽም ምን ጠብቀህ ነበር? እንዳከብር ጠብቀህ ነበር። ምላሽን ነው የምቆርጥልሽ። እንደውም ከጊዜ ወደ ጊዜ ምን እየተሰማኝ እንደሆነ ታውቃለህ? ለአንተ ያለኝ ፍራቻ በጣም እየጠፋ ነው። እኔም መፍራት አቁመሽ ሳይሆን በህይወትሽ ተስፋ ቆርጠሽ ነው። እስቲ ዝም ብለህ አትዛት። እስከ ዛሬ ምን አድርገኝ ታውቃለህ? እኔ እንደውም ለምን እስካሁን ቤቴ ውስጥ እንዳስቆየውላ አይገባኝም። መንቅሬ ነው እሺ ማስወጣ። ይሄ ጋብቻ ነገር ስለቀረ ልብሽ በጥጋብ ውጥር ብሏል። ግን እኔ አንቺን የተውኩሽ ሌላ መሳችለትን ነገር ይዤ ነው። እሺ ምንድን ነው እሱ? እህትሽ ከቅዱስ ቤት ወጣ እኔን አምና እኔ ጋር ናት። አይ ይህንንም አታደርገውም። ላስደውልሽ? የኔን ስልክ ልስጥሽ?
እናቴ ከመጣች ጋሚ እንደማንነግር ነግሬ ነበር አይደል? አሁን ግን አልተወሽ። መግደል እንደሆነ ልማርሽ ነው። ና ያርኪዋ በመርፌ ቦታ ቢላው በሆነ ስል ሰምተኸኛል አይደል? ምን እያደረጋችሁ ነው? ምሩዬ መጣሽ እንዴ? ሰኒ ምን ተፈጥሮ ነው? አይ ልብሴ ላይ ክር ነበርና እሱን ልበጠስልኝ ነበር። ለማንኛውም እኔ ከበጠስኩ ግን እንዳይፈታል ጌሎሽ። ምን እየተፈጠረ እንደሆነ ልታስረጅኝ ትችላለሽ? ያረምን የትኛውን ነገር አድርጓታል? በቃ ለሆነ ሰው መናገር አለብኝ። ሰኒ እየጠበኩሽ ነው፣ ንገሪኝ። ጽናትን ትተናት መጣን አይደለ? ነይ በቃ እንሂድ። ቆይ ምን ተፈጥሮ ነው? የሆነ የተፈጠረ ነገር አለ እንጂ ሰኒማ ዝም ብላ እንደዚህ አትሆንም። እንደምንም እጠይቃታለሁ። አንቺ ግን ያምሻል እንዴ? ዝም ብለሽ ትባይብሽብሻል። ምን አደረኩኝ ኪራ? እኔ እኮ እንዳገባች ነው ልነግረው የነበረው፣ ሌላ ነገር አላወራሁም። ቆይ ዝም ብለሽ ነው እንደምትቀደጂው እንዴ? ቦታና ሰዓት አትለይም? ውይ ኪራ ደግሞ ምን ችግር አለው? አሁን እኔ ባልነግረው እንኳን ሌላ ሰው እኮ ሲመጣ አምልጦትም ቢሆን መናገሩ አይቀር መስማቱ አይቀር። ምን አለበት እኔ ቀድሜ ባወራ? በቃ ዝም በያው። ይልቅ ጽናት ስልኳ አይሰራ ምን ሆና ነው? እኔ በምን አውቃለሁ? አብሬ ካል እንዲ ያለሁት። ወሬውንማ ታውቂያለሽ፣ ይሄንን ግን አታውቂም። አንቺ ነው በቢሽ ዘገረሽ ነው ወይስ ከምንድን ነው ቀርተሽ የምታምጪው? ቤት በኩል ላምጣ ነው ምዬ? ይኸው ጉሮሮ ላይ ስንቅር ብሎ ቆመ እኮ መላሴ ላይ ብሽ። አንቺ ልሽ በወሬ ከያዙሽ ምንም አይነት ስራ አትሰሪም። በደንብ አንዴ ማቅሽ አፌ ቁርጥ ይበልል ነው። የልቤን እኮ ነው የተናገርክልኝ። ውይ እኔ እኮ በቃ ሳወራ መከራ፣ ዝም ስል መከራ። ቆይ ምን አድርጌ ነው የምትሉኝ እንዴ? አልበዛም እንዴ ግን? በሽ አሁን ስጪ። እንዲሁም ቀርታችሁ ጠጡ። እሺ እንዲህ እየሰደባችሁማ አልሰጣችሁም እንዴ? እኔ ሰራተኛችሁ መሰላችሁ እንዴ? አላበላም በቃ በቃ። አይ ዝም ብላ እኮ ነው የምታወራው። አሁን እያወራን ብትሰማ እየሮጠች ነው ኒና። ይሄኔ በር ስር ተለጥፋ እየሰማች ነው። የትም አትሄድም እባክህ። እንዴ አንተ ክብሮምን ብቻውን ጥለን ነው? ወይ ክብሮም እኮ ሄደ እንዴ? የት እንዴ? ሰኒ ጋር ነው እንዴ? እንደዛማ አይሆንም። እዛ ጋ ሄደ የሚሰማው ነገር ጥሩ አይደለም። ቆይ ልክ ነው። ቀድሞ ሄዶ እንደገባች ማወቅ የለበትም። ባይሆን እኛ ራሳችን አረጋግተን ነግሯል። አሁን እኮ ነው ውስጥ እንትን ብሎ ህንፃዩ አታዩም እንዴ? ፊቱ እንደ መላጣ እያበራ። ምን ሆናችሁ ነው? ይኸውልህ ክብሮም፣ እኛ ወንድማችን ናፍቆን ነበር። አሁን ስለመጣ ደስ ብሎን አታይም? ሰንፈነጥስ አይደል ነው? ምን ፈገግታ ብቻ። ይኸውልህ ፍንጥዝ ብለናል። ይሄ ምንድን ነው የፌሽታ ጥቅል ላይ ማለት እሱን ከቆየ እገዛልሃለሁ። አሪፍ ነው እሱ። ተው እንጂ እንደዚህ እያላችሁ በጣም ስትፈልጉኝ እንደነበር እንዲሰማኝ አታድርጉ እንጂ። አይደለም ክብሮም፣ ይኸውልህ ካላመንኩ ውስጥ ገብተን ቁጭ ብለን እናስረዳለን። አዎ ይኸውልህ አስፈላጊ ከሆነ ወረቀት ላይ ምናምን እየጻፍን ንድፍ እየወጣን እየቀየስን አሳያለሁ። አይደለም ህፃን አረጋችሁኝ እንዴ? ህፃን ልጅ አደረጋችሁኝ እንዴ? ክብሮም አንተ እኮ ፂም ይዞህ እኮ ይህን ተመልክቶ እስኪ። ይሄ እኮ ሽማግሌ እኮ ነው። ይሄ ይኸውልህ በዚሁ ከቀጠለ ጸጉር መግባቱ ይቀር እና አሁን ምን አለበል ይገባ እንዲህ ከአንተ አንጻር። ኧረ ተውኝ ባካችሁ። ምንድነው ጥላችሁ ብቻችሁን ሰባሰባችሁ እንዴ? ኒና ክብሮም ናፍቆኛል ስትይ ነበር። ዛሬ ቁጭ ብሎ ከኛ ጋር ቢጫወት አይሻልም? እኔም ስራ ትቼ ናሁማም ስራ ትቶ የመጣው እኮ እሱ ስለመጣ ላንተ ብለህ እንዴ? እኔ እንግዳ ነኝ እንዴ? ምን ሆናችሁ ነው? ነገ ከነገ ወዲያ ይደርሳል። ይልቃሁልኝ። የት ነው የምትሄደው? ሰኒ ጋር ነው? አዎ። አትሄድም? ለምን? ክብሮም ምን መሰለኝ፣ አንደኛ ቤት ውስጥ የለችም፣ እንትን ነች፣ ስራ ነች፣ በጣም ጠንካራ ሰራተኛ ሆናለች። ሁለተኛ ነገር ደግሞ የመምጣት ምናምን ነገር ስላላወቅሽ ስታይቅ እንዳትደነግጥ ወድቃ አይደለ? ስለዚህ ረጋ ብላ ብታይቅ ይሻል አይደል? እንዴ ጽናት እኮ እሷ ጋር ነኝ ብላኛለች። እኔ ላይ አታፍጥጡ እንዴ! በቃ ሲጠይቀኝ መለስኩለት። እኔ ውሸት ምናምን አላውቅም እንዴ። ቆይ የተፈጠረ ነገር አለ እንዴ? እኔ የማላውቀው እኛ የማናውቀው ነገር ነው የተፈጠረው። ይኸውልህ ምን ሆናችሁ ነው? ክብሮሜ በቃ ወደ
ወደ ውስጥ እንግባ። ቆይ እኔ ለምንድን ነው የምትቆጣኝ? ለአንተ ባሰብኩ ትዙ ይገባኛል። ለእኔ አስበሽ ነው። ግን ደግሞ እኔ አሁን ጠንካራ ሆኛለሁ። ሲቀጥል ደግሞ የሚሆነኝና ማይሆነኝ ሰው ጠንቅቄ ነው የማውቀው። ብታውቅማ እኮ ማንንም እያመንክ እኮ ቤት ድረስ እየጎተትክ አታመጣም ነበር። እሺ አሁን ዛሬ ያደረግሽው ነገር ልክ ነው? አዎ ተናደድኩ፣ አደረኩት፣ አለቀ። አሁን እንኳን ስተትሽን አታምኝም? እኔ ያልኩት ልክ ነው የምትይውን ነገር መተው አለብሽ። ቆይ ያንተ የዋህነት አያልቅምና ስትጎዳ ኖርክ። መቼ ነው ለራስህ የምትሆነው? እንደ አንድ አክስት እኮ እኔም ለአንተ የተሻለ ነገር ማድረግ እፈልጋለሁ፣ ግን አንተ አይገባም። ስንት ሰዓት ነው መጣው ካልከኝ መንገድ ላይ ታስቆመኛል? እቤት እኮ ሂጄ ነበር፣ ግን ሻንጣሽን ለማምጣት አልተመቸኝም። አሁን ማርፍበትን ሆቴል አሳየኝ። በቃ ደክሞኛል። እሺ በቃ እንሂድ። ግን ሰኒ እንዴት ናት? ይሄን በማለት ይቅርታ፣ ግን በጣም ደስተኛ ናት። እኔም እሱን ነው የምፈልገው። ጓደኞቿን ጠርታ ቡና እየጠጡ ነው። ጆከርም አለ። አይ ጥሩ ነው። እሷ ህይወት ተሳክቶላት ማየት የራሱ ትልቅ ነገር ነው። እኔም መርሳቷ ቢደብረኝም ግን ደግሞ ይሁን ከማለት ውጭ ምንም ማለት አልችልም። እኔ ግን አንቺ የሌለሽበት ደበረ። ቡና ጠጣ ሲሉኝ ራሱ የአንቺ መጉደል ተሰማኝ። አንቺ የሌለሽበት ይደብራል። ብዙም ጊዜ አብሬ ስላልነበርኩኝ በቶሎ ብረሳኝም ቅር አላለኝም። ግን እኔ ትናንት ያወኩሽ ሳጣሽ ከፋኝ። እነሱ ግን ለአንዴም ትዝ አላልሻቸው። ስምሽ ሁላ አልተነሳ። ሻንጣሽን ለወጣው ስሉላ እንዳይጠይቁ ብዬ ምትቼ መጣሁት። አይ ጥሩ ነው ያደረከው። ለማንኛውም ግን የት እንዳለው ለማንም እንዳታሳይ። አንተም የሰኔን ደህንነት እንድትነግረኝ ስለፈለግኩ ነው። እንዲህ ብሎ ሀሳብ እንዳይገባሽ። እኔ ሁሉንም ነገር አሳውቀሽ። እንሂድ በቃ። ወፌ ወደ ወጥመዷ እየገባች ነው። አይ መርሲ ሞይ ትለያለህ እኮ። ቆይ ምን ሆነሻል? ምንም ዝም ብዬ ነው። ዝም ብዬ ነው ትይኛለሽ እንዴ? ከቅድም ጀምሮ እኮ የሆነ ሀሳብ ውስጥ ነሽ። ግን የሰኔ ትዳር ትክክል ነው ብለሽ ታስቢያለሽ? አላቅም፣ ግን ለምን እንደዛ አልሽ? አላቅም፣ ግን የሆነ ልክ ያልሆነ ነገር አለ። ሁኔታቸውን የተሽሉ ከሆነ እኮ የእውነት የተጋቡ ሁሉ አይመስሉም። እሱማ እኔም በድንገት ተነስታ ማግባቷ አስገርሞኛል። ግን እኮ ባህሪዋ እንደ በፊቱ አይደለችም። በጣም ተቀይሯል። ድንጉጥ ሆናለች። ደግሞ ቅድም ኪችን ስገባ ከጆከር ወንድም ጋር ሲጣሉ ያዩዋቸው መሰለኝ። ለምን? እኔ እንጃ። ብቻ እኔ ስገባ ሰላማዊ ወሬ ጀመሩ። በሰኒ ዙሪያ ግን ልክ ያልሆነ ነገር አለ። እኔም እኮ እንደዚህ መሆኑ ግራ አጋብቶኛል። ግን በቃ ያለን አማራጭ ካጠገቧ ለመራቅ ብቻ ነው። እኔ እንጃ። ብቻ የሆነ የሚያስጨንቃት ነገር አለ መሰለኝ። በቃ እሺ፣ ለማንኛውም አሁን ወደ ቤት እንሂድ። ኒና ብዙ ጊዜ ደውላ ነበር። ሳይለንቱን አላየሁትም ውስጥ። ክብሩ ሚል በቃ ሳይመሽብክ ማለት ምን ማለት ነው? በሰዓት እንደዚህ በጠይቀኛል እንዴ? ሰኒ የምርሽ ነውትሽ እንደመጣ አታውቂም ነበር እንዴ? ባቅ ኖሮ ይሄንን ነገር አዘጋጅቼ እጠብቃታለሁ ወይ ደግሞ ደውዬ አትምጣልልህም? ግን ለመደባበቁ አስፈልጋ አንዴ ነገር ያለው እኮ ግን እኮ እሷን ትቷት ሄደው ሰው አይደለሁም እኔ። ቢሆንም ያው ፍርሃት አለባት። ለእኔ አስባ እኮ ነው። ግን ያሰበችልሽ ቢመስልሽም እየጎዳችሽ ነው። በቃ ክብሩ ምን አታስጨንቀኝ። በቃ እኮ እንደማጠፊብኝና ቤት እንደማንቀይርብኝ ነገርኛ። እሺ አሁን ለማውራት ጊዜው ነው። ነገ እናወራለን። በቃ እኮ እንደባለፈው እንደማጠፊና ቤት እንደማንቀይር ነገርኛ። ጭራሽ ቤቱም የተቀየረው በአንተ ምክንያት ነው። እንትን ሽቲውን እኮ ረስቼው ጠፍቶብኝ እኮ ነው። እና እሱ እያፋለገች ነው። የሰኔት እኔ ሄዳለሁ፣ ግን እሷን አትናገራት።
ዋት አ ወንደርፉል ሰርፕራይዝ ባክህ። አንተ ነህ እህቴን እንዴት ትሪት ማድረግ እንዳለብኝ የምትነግረን? እንደዛ አይደለም። ክብሮም በቃ ወደ ቤት ሂድ። እሺ በቃ ደህና ደሩ። ያኔ በችኮላ ምናምን ውሳኔ ወስኜ ያስቀየምኩሽን ልክስሽ መጥቻለሁ። በይ አንቺ ኒና ምን ሆነሽ ነው? ወይኔ መቀመጫ የወለቀ እኮ ክብሮምዬ። እና እዚህ ጋ ነው። ምን ትሰራለሽ እዚህ? ወይኔ አርፌ ብቀመጥስ? ቆይ ክብሮም ቢቀርብኝስ? የት እንደምትሄድ እያወቅኩኝ ቦታ ሆኜ እኮ ያለውን ነገር ልዘግብ ብዬ ነው። ኧረ አጥንቴ አለቀ። እኔ እንጃ አልተረፍኩም። ወይ ደህና ነሽ? አዎ ክብሮም ደህና ነኝ። ሂድ በቃ እኔ ልመለስ። እሺ አይዞሽ በቃ ደህና ወይ? እሺ። ቆይ ግን ቀስ ብዬ ልከተለው እንዴ? አዎ ልከተለው። በፍጹም ይሄ ነገር ሊያመልጠኝ አይገባም። ይቅርብኝ። ብዙ ሳርቅ አርፌ ብቀመጥ ይሻለኛል። ሰው ለወሬ ብሎ ቦታ ል ምን ጉድ ነሽ ኒና? አይ ኒና፣ ወይኔ ደግሞ ቢያመልጠኝስ ግን? ይቅር በቃ። በማይሆን ሰዓት ነው የመጣው ታውቃለህ። እሺ አሁን ቆይ ምን ሊሆን ነው? አላውቅም። በእናትህ ወይ ካልሆነ እኔ እነግረዋለሁ። ምን አይነት አጋጣሚ ነው ግን? አይገርምም? ጊዜውን ጠብቆ ልክ ከማግባቱ አልመጣም። ህይወት እኮ እንደዚህ ናት። ያስቀመጥከውን ነገር አገኘዋለሁ ባልክበት ሰዓት አታገኘውም። አዎ ግን ህይወት አንዳንዴ ያላሰብከውን ልትሰጠው ትችላለች። በእርግጥ እሷም እሱን በማጣቷ በጣም ተኮርታ ነበር። አላውቅም። እርግጠኛ ነኝ የሆነ እሷ ቤት ሄዶ ነው የሚሆነው። ደግሞ ከእህቷ ጋር ከተገናኙ ሌላ ጸብ ነው የሚፈጠረው። ራኬብ እኮ የለችም። ከቤት ተጠርቶ እንደወጣች ነች። ይሄ ነገር እንዴት ነው? እኔ ግራ እያጋባኝ ነው። ወይ ካልሆነ ለክብሮም እኛ ደውለን እንገረው እንዴ? አዎ እዛ ሄዶ የማይሆን ነገር ከሚፈጠር እንደዚያ ይሻላል። ደግሞ ጆከርም ከና ከመጋባታቸው እንደዚህ አይነት ነገር መፈጠሩ ደስ ላይለው ይችላል። እኔ ግን የሰኒ ማግባት ተአምር ሊሆንብኝ እንደ ሀገር ነው ያስገረመችኝ። ለማንኛውም እሱን ተወና አሁን ለክብሮም ደውለት። ስልኳ አይሰራም። ምስኪን ይሄኔ እኮ አገኛታለሁ ብሎ በደስታ እየሄደ ነው። በጣም እንጂ አሳዘነኝ ወንድሜ። እኔ እኮ ሰፈርና ስትለኝ ምን ተፈጠረ እኮ ብዬ ነው። እኔማ ቡና እንድጠጣ ነበር እኮ። ኒናም የለች። ጽ ደግሞ ሰኒ ጋ ሄዳ እስካሁን አልተመለሰችም። በቃ ሰራተኛዋ በዛው ሄዳ ቀረች ማለት ነው? አዎ ጽም አልፈልግም አለች። ከዚህ በኋላማ እንዴ ያቺ ኒና አይደለች እንዴ? አዎ ራሷ ናት። ምን ሆና ነው የምታነክሰው? ኒና ያቺ ኒና ምን ሆነሽ ነው? ዋንጫዬ ወለቀ። የምን ዋንጫ? የቂጤ ዋንጫ ነው። አየር ላይ ተንሳፍፌ በሙሉ አቅሜ ነው የወደኩት። እናንተ ሳቁ። እኔ እዚህ ቂጤ ወልቋል። አቅጥጡ። እሺ እስኪ እንዴት ነው ቂጤ አለ? ቆይ የት ሄደሽ ነው የወደቅሽው? ላጣራ ሴት መሬት በደንብ አድርጋ በጥራ ጣርታ ላከች። ምንድነው የምታጣሪው? ወሬ ነው። ወሬ ላጣራ። ክብሮም አበባ ሲገዛ ለሰኒ ነው ብዬ ላጣራ፣ መረጃ ሰብስቤ ለእናንተ ላደርስ ሰከም ስል ይኸው መሬት በደንብ ሰከም አድርጋ አስቀመጠችኝ። ቆይ በጣም ተጎዳሽ እንዴ? ቆይ ነው የምለው። በቃ እናንተ የሚለፈልፍ ሰው ምንም የሚያማ አይመስላችሁም አይደል? እሺ በቃ አሁን ደርሰሻል። ቀስ እያልሽ ግቢ። እሺ እንደው ምን አለበት ትንሽ ደገፍ ብታረጉኝ? አላሳዝናችሁም? ግን ለወሬሽ ትንቀለቀያ እንዴ ወደቅሽ? እሱ ይደግፍሽ እንጂ። እሱማ ደግፎኛል፣ አበርትቶኛል። ይብላኝ ለእናንተ። እሺ ደህና ነኝ፣ እሄድላችኋለሁ። ወይኔ ቂጤ። የሪና መጥፊያዋ ግን ወሬ ነው ታውቃለህ። ደግሞ እኮ ቢገርመኝ ሁሌ የሆነ ነገር ሆና ትመጣለች፣ ግን ከስተሳት ማለት ነው።
እና ከኔ የምትደበቅ እሺ ነሽ። ቆይ አንቺ ያለብሽ ምንድን ነው? ለብሳለሁ እባክሽ፣ ስራውን ልጨርስ ብዬ ነው። ደግሞ እንዴት ነው ያማረብሽ? ሰኒ ምናልባት ሰርግ የመደገስ አቅሙ እንኳን ባይኖረኝ ቢያንስ ያቅሜን ላደርግልሽ ይገባል። ዛሬ ላስደስትሽ፣ ለነገው ደግሞ ፈጣሪ ያውቃል። ትዝ ይለኛል ያኔ ሳግትሽ ተረጋጊ። ይኸውልሽ እኛ አንቺን ለመጉዳት አይደለም የመጣው። ተረጋጊ እያልኩሽ ነው። አሳልፈኝ እያልኩ ነው። አሳልፈኝ። አንተ ምንድን ነው ተመስጠህ ነው የምታይኝ? አሳልፈኝ። እሺ እና ግዘኛ ሽክመኛ እንጂ ከዛ ደግሞ ሳስመልጥሽ ሁሉም ትዝ ይለኛል እና ከዚህ በኋላ ለአንቺ ደስታ መስጠት አለብኝ። እስቲ ቂጤን ደግፍ አድርጉ። እስኪ ቆይ እንደምን ልደግፍሽ? እስቲ መስኛው መቀመጥ እኮ አልችልም። እንዴ ቆየት ነው የወደቅሽው? ውልቃት እንዳይሆን። የዋንጫው ልቃት ነው። ዋንጫው ልቃት ደግሞ ምንድን ነው? መቀመጫዬን የወለቀው እንጃ መጠገኑን። እና በጣም ተጎድተሻል እንዴ? ደህና ነኝ። ብቻ እንደው ስራመድ የሆነ ንጥረ ነገር እንደጎደለው ሰው እግሬ ብራኬት ይሆናል። አይገጥምም። እንደዚህ ብሎ አይደም ነው ሳቂጺ። በቃ እኔ ምንም የሚያመኝ አይመስላችሁም? የሚያዝንልኝ ሰው የለም ማለት ነው። አባባልሽ እኮ ነው። እኔና ይቅርታ በቃ እኔ ልሽልሽ። የምን ማሸት ነው እንዴ? ተይኝ። ይሄ ቦታ አይታሽም። ትንሽ ለብ ባለ ውሃ ሳረገው ይተዋል። ቆይ አንቺ ግን ምን ነው እሺ ብልሽ እንደው ቂጤን ገልቤ ብሸጥሽ ልታሽኝ ነው? ይልቅ በእናትሽ ወደዛ ማቅጠጡን ተይና እንግዳ አለብን። እራት ስሪ ተነሽና። የምን እንግዳ? እንዴት